ይሄ እግዚአብሔር ያድሳል የሚለው ሐሳብ በተለይ በሁለት ነገር ላይ ነው ልቤ የተንጠለጠለ። በምህረቱ ብዛት እግዚአብሔር የተባረከ ነው። እግዚአብሔር በምህረቱ ብዛት ያድሳል። በምህረቱ ብዛት። ሁለተኛ በመንፈሱ ብርታት ያድሳል። ሁለት ነገር ላይ የተናገርኩት የእግዚአብሔር ምህረት፣ የእግዚአብሔር መንፈስ። የእድሳት ተስፋችን ይኸው ብቻ ነው። የእድሳት መሰረታችንም ይኸው ነው። አንደኛ እግዚአብሔር መሐሪ በሉ እስቲ ስለሆነ፣ ሁለተኛ የእግዚአብሔር መንፈስ ብርቱ በሉ እስቲ ስለሆነ፣ በእነዚህ በሁለቱ ምክንያቶች እድሳት እርግጠኛ ነው። እግዚአብሔር ይመስገን። የእድሳት ኃይል ይሰራል። ለእድሳት ኃይል የሆኑት እነዚህ ሁለቱ ነገሮች ናቸው። እንዴት ብለህ ነው ያመጣቸው ካላችሁኝ፣ ቀስ ብዬ ከእናንተ ጋር አብሬ እነጋገራለሁ። አጭር ጸሎት ከኔ ጋር አብረን እንድንጸልይ ጋብዛችኋለሁ። ጌታ ሆይ ታላቅ አምላክ ነህ፣ የፍቅር አባት፣ የእውነት የብርሃን አምላክ። ብርሃንህን አብራልን፣ በላያችን ላይ ብርሃንህን አብራልን። መንፈስ ቅዱስ ሆይ ብርሃን ስጠን፣ ቃልህን የምንመለከትበት ብርሃን፣ ልባችንም ደግሞ የሚያስተናግድበት ፍቅር ስጠን። እግዚአብሔር የከበርክ ሆይ ቆሞ የሚናገር ሰው ከራሱ እንዳይናገር፣ ቁጭ ብለው የሚሰሙ ሰዎችም ጌታ ሆይ ካንተ እንዲሰሙ ለምንሃለው። ጸጋ ይለቀቅልን በኢየሱስ ክርስቶስ አሜን። እግዚአብሔር ይመስገን። የእድሳትን ነገር ባነሳው ቁጥር ሁሉ ሕዝበ እስራኤል ነው የሚታወሰኝ። አንዱ በጣም ትልቁ የእድሳት ቦታ የኪዳኑ ሕዝብ ነው። ለምን? የኪዳኑ ሕዝብ በብልሽት የታወቁ ናቸው። እድሳት ሁልጊዜም ብልሽት ባለበት ቦታ ነው። የኪዳኑ ሕዝበ እስራኤል በብልሽት፣ በመሳሳት፣ በመበደል፣ በማመፅ ከዚህም የተነሳ የእግዚአብሔርን ቁጣ በማስተናገድ መዓቱን በማስተናገድ በመጋዝ፣ በመሰደድ፣ በመረገጥ፣ በመገዛት የታወቁ ናቸው። እንግዲያው እግዚአብሔር እነዚህን ሕዝቦች የሚያድስበት መንገድ እኛንም የሚያድስበት መንገድ፣ የእግዚአብሔር ሕዝብ እስራኤል ብዙ ጊዜ እግዚአብሔር በቸርነት በምህረት እያዳናቸው ከእሱ ጋር አብረው ይጓዛሉ እንጂ ይሄን ያህል ጻድቃን ስለነበሩ ጥንቁቆች ስለነበሩ አይደለም። ብዙ ጊዜ እያመፁበት ይበትናቸዋል፣ ለአሕዛብ አሳልፈው ይሰጣቸዋል። የሰው ቅኝ ተገዢዎች ይሆናሉ። ከዚያ በኋላ ዋይ ዋይ ይላሉ፣ ያለቃቅሳሉ። የምህረት አምላክ እጁን ይዘረጋል። እግዚአብሔር ይመስገን። እንደገና ያነሳቸዋል፣ እንደገና በፊቱ ያቆማቸዋል። የሕዝበ እስራኤል ይበድላሉ፣ ሌሎች አማልክት ያመልካሉ፣ ጣዖት ማምለክ ይጀምራሉ፣ ከእግዚአብሔር ይርቃሉ፣ ዋይ ዋይ ይላሉ። ሲቀጣቸው እንደገና ወደ እውነተኛው አምላክ ይመለሳሉ። የእነሱ ታሪክ የእኛ ታሪክ ነው። እንግዲያው በእነሱ ታሪክ ሰበብ ነው ዛሬ መናገር የምፈልገው። ይህን በተለይ ዛሬ ትንቢተ ዘካርያስ ላይ በማትኮር አብረን እንድንመለከተው ነው የምጋብዛችሁ። የዘካርያስን መጽሐፍ ያ መጽሐፍ መቼም በጣም ብዙ ነገር ነው የሚናገረው፣ ግን የተሐድሶ መጽሐፍ ነው ትንቢተ ዘካርያስ። በእውነት ለመናገር በእስራኤል ሕዝብ ታሪክ ውስጥ መቀመቅ ገብተው እግዚአብሔር እንዴት አድርጎ እንዳወጣቸው የሚናገር ታሪክ ነው። የተሐድሶ ተስፋ የሚሰጥ መጽሐፍ ነው ትንቢተ ዘካርያስ። ትንቢተ ዘካርያስ ብቻ ሳይሆን ትንቢተ ሐጌ፣ ሁለቱም በአንድ ዘመን የኖሩ ነቢያት ናቸው። ሐጌና ዘካርያስ የኖሩበትን ዘመን ሕዝበ እስራኤል በግዞት ተግዘው ወደ ባቢሎን ተግዘው በነበሩበት ዘመን፣ ከዚያ በተመለሱበት ዘመን የተጻፉ ናቸው። እነዚህን ሁለት መጽሐፍት ትንሽ ጠቀስ አረጋለሁኝ። በተለይ ግን ዘካርያስ ላይ በጣም ላተኩር እፈልጋለሁኝ ዛሬ ጠዋት እና እግዚአብሔር ጸጋ ለሁላችን ይስጠን። ወደ 500 ዓመተ ዓለም ገደማ እነዚህ ሰዎች በእግዚአብሔር ላይ በማመጻቸው ምክንያት እግዚአብሔር አስማርኳቸው ከሄዱበት ቦታ እግዚአብሔር ቀስ ብሎ የተስፋ ጭላንጭል ከፈተላቸው እና ከምርኮ ሀገር ወደ ሀገራቸው መመለስ ጀመሩ። ብትንትን ብለው ሬፊውጂስ ነበሩ፣ ስደተኞች ነበሩ። አንዱ እዚህ ሀገር፣ አንዱ እዚህ ሀገር፣ አንዱ እዚህ ሀገር፣ አንዱ እዚህ ሀገር፣ ብትንትናቸው የወጣ ሕዝብ ነበሩ በእውነት እና ከተጋዙበት ሀገር
ወደ አገራችን እንግባ እግዚአብሔር ምሕረት ያደርግልናል ብለው አንዳንድ መሪዎቻቸው ከዚህ ጥቂት እየሳቡ እየተጠራቀሙ ወደ ኢየሩሳሌም የመጡበት ታሪክ ነው ይሄ ታሪክ። እና ይሄንን ከምርኮ መልስ ይመሩ የነበሩ ሁለት ሰዎች አሉ። ዛሬ ስለ ሁለት ሰዎች ነው የምናገረው። አንደኛው ካህኑ ታላቁ ካህን ኢዮሴዴቅ የሚባል ኢያሱ የሚባል የኢዮሴዴቅ ልጅ ኢያሱ እሱ አለ። አንዱ ካህኑ ነው፣ መሪ ነው። እሱ ሕዝቡን ከምርኮ ሀገር ይዞ ወደ ሀገራቸው የሚመልስ መሪ ነው። ካህን ነው፣ ካህን መሪ ነው። ሌላው ደግሞ የሰላትያል ልጅ ዘሩባቤል የሚባል ሰው ነው። እሱ ደግሞ የሕዝብ አስተዳደር መሪ ነው። እሱም የተማረኩትን ይዞ ወደ አገር ይመለሳል። በእነዚህ በሁለት መሪዎች አማካይነት ወደ አገር ይመጣሉ። ይሄንን ምናልባት እንዲያው ፍንጩን ለማግኘት እንዲረዳን ወደ መጽሐፈ ዕዝራ መሄድ ሳይሻል አይቀርም ብዬ አስባለሁ። መጽሐፈ ዕዝራ ትንሽ ያሳየናል። የታሪክ መያያዝ እንዲኖር ብቻ ነው ወደዚያ ልወስዳችሁ የምፈልገው እንጂ ዕዝራ ላይ በጣም እናተኩራለን ማለቴ አይደለም። ምዕራፍ 3 ለምሳሌ መጽሐፈ ዕዝራ እንደዚህ ይላል። 7ኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ ይላል። የኢዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱ፣ የሰላትያልም ልጅ ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መሥዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሠዊያ ሰሩ ብሎ ይላል። ስለዚህ እዚህ በጣም አድርጎ ነው የሚያገናኛቸው እነዚህን ሁለት መሪዎች። አንዱ ካህኑን ኢያሱን ከወንድሞቹ ካህናት ጋር፣ ሁለተኛው ዘሩባቤልን የሕዝብ መሪ የሕዝብ አለቃ የይሁዳ አለቃ ይለዋል በሌላ ቦታ፣ እሱንና ሌሎች ተባባሪዎች ወንድሞቹ ሁለቱ አንድ ላይ ሆነው ሕዝቡን ሰብስበው ወደ ኢየሩሳሌም መጡ። መቅደስ ከመሰራቱ በፊት መሠዊያ ለእግዚአብሔር ለመስራት ተሰናዱ ከሕዝቡ ጋር ሆነው። እንግዲህ የእነዚህን ሰዎች ታሪክ ነው ልተርክ የምፈልገው። አሁን ወደ ዘካርያስ ወስዳችኋለሁ። መጽሐፍ ለማጥናት በጣም ዝግጁ እንደሆናችሁ ተስፋ አድርጋለሁ። በጣም ይሄ የትንቢተ ዘካርያስ የሚባለው መጽሐፍ እንደምታውቁት 14 ምዕራፎች አሉት። እነዚያን ምዕራፎች ሁሉ ወዲህ ወዲያ እየቃኘን ለመነጋገር ጊዜ አይበቃም በፍጹም። አሁን ያለችን 2:14 ደቂቃዎች ብቻ ቢሆኑ ነው፣ ከዚያ በላይ የለንም እና በዚህ ጊዜ ውስጥ ወዲህ አንልም። ግን ራእዮቹን ላሳያችሁ ፈልጋለሁ። በጣም ብዙ ራእዮችን እዚህ መጽሐፍ ውስጥ ዘካርያስ ውስጥ ታገኛላችሁ። እንዲያውም የመጽሐፍ ቅዱስ አጥኚዎች ወደ 8 የሚደርሱ ራእዮችን እግዚአብሔር ለማን ነው እሱ ለዚህ ለዘካርያስ ያሳየዋል። እና እነዚህን ራእዮች አይቶ የሚናገረውን ነው። ምሳሌ ልስጣችሁ። ለምሳሌ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል። በዳርዮስ በሁለተኛው ዓመት ሳባጥ በሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ ዘካርያስ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየው ይላል። ይሄ ራእይ ነው። መጋላ ፈረስ ላይ ተቀምጦ ሌሊት አንድ ሰው አየው ይላል። እሺ አላስተነትንም። ይሄን ዝቅ ብዬ ምዕራፍ 1 እንደገና ቁጥር 18 ላይ ዓይኖቼንም አንስቼ እነሆ 4 ቀንዶች አየው ብሎ ይላል። ምዕራፍ 2 ላይ ቁጥር 1 ላይ ዓይኖቼንም አነሳው እነሆም በእጁ የመለኪያ ገመድ የያዘ አንድ ሰው አየው ይላል። ምዕራፍ 3 ላይ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ይላል። ምዕራፍ 4 መጀመሪያው ላይ ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እሱም የምታየው ምንድን ነው አለኝ። እኔም ሁለንተናው ወርቅ የሆነውን መቅረዝ አየው። ምዕራፍ 5 ላይ ቁጥር 1 ተመልሼም ዓይኖቼን አነሳው እነሆም አንድ በራሪ የመጽሐፍ ጥቅልል አየው። ምዕራፍ 6 መጀመሪያው ላይ ተመልሼም ዓይኖቼን አነሳው እነሆም 4 ሰረገሎች ከሁለት ተራራ መካከል ሲወጡ አየው።
አየሁ። በጣም ብዙ ራእይ ነው የሚያሳየው። ወደ 8 ገደማ እግዚአብሔር ለዘካርያስ የገለጠለት ራእዮች ናቸው። እነዚህን 8ቱን አናይም፣ 2ቱን እንድናይ ልጋብዛችሁ ነው የፈለኩት። 2ቱ ራእዮች ምዕራፍ 3 እና ምዕራፍ 4 ላይ ያሉ ራእዮች ናቸው። እግዚአብሔር ለዘካርያስ ምን ገለጠለት፣ ይሄ ደግሞ ለእኛ ምን ትርጉም ይሰጠናል የሚለውን አብረን እንድናይ ልጋብዛችሁ ነው የሚፈልገው። መጀመሪያ ምዕራፍ 3፣ ቀጥሎ ምዕራፍ 4። ቅድም የተናገርኩትን እንዳትረሱ። እግዚአብሔር በምሕረቱ ብዛት እና በመንፈሱ ብርታት ያድሳል ነው ያልኩት። የዛሬው ርዕሳችን እሱ ነው። እስቲ እንድገመው። እስቲ ይሄንን እግዚአብሔር በምሕረቱ ብዛት እና በመንፈሱ ብርታት ምን ያደርጋል? ያድሳል። እግዚአብሔር የተባረከ ይሁን። ለእነዚህ ሰዎች የተሰጣቸው መልእክት ይሄ ነው። ምዕራፍ 3 ምዕራፍ 4 እነዚህ 2 ነገሮች ይናገራል። ምዕራፍ 3ን እስቲ አብረን ቀስ ብለን እንየው። በጣም ውብ ምዕራፍ ነው። መቼም ልቤን በጣም ከሚነኩኝ ክፍሎች አንዱ ነው። እሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ በእውኑ ይሄ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼን ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊቴ የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርኩትን ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችን ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። እንዴት ድንቅ የሆነ ራእይ! የሚታየው አንድ ካህን ነው፣ ኢያሱ የሚባል ካህን። ኢያሱ የሚባል ካህን በእግዚአብሔር ፊት ቆሟል። ካህን በእግዚአብሔር ፊት ከቆመ ለአምልኮ፣ ለስግደት፣ ለአገልግሎት ነው የሚቆመው። እንዲህ ነው የምንጠብቀው። ግን ዛሬ ለአምልኮ፣ ለስግደት፣ ለአገልግሎት አይደለም ይሄ ሰው የቆመው። እዚህ እንደምናየው ተከሶ ነው የቆመው በእግዚአብሔር ፊት። ከሳሹ ሰይጣን ነው። ምን ይለዋል? ይሄን ሰውዬ ፊት ለፊት አስቁሞ ይሄ ሰው በደለኛ ነው፣ ይሄ ሰው ኃጢአተኛ ነው፣ ይሄ ሰው ሊፈረድበት ይገባል እያለ ይከሰዋል። በእግዚአብሔር ፊት ሰይጣን ካህኑን ይከሰዋል። ከሱ ልክ ነው። ምክንያቱም እድፋም ልብስ ለብሷል ነው የሚለው። ዝቅ ብለን እንዳየ ነው። እድፋም ልብስ ስለለበሰ አናቱ መላጣ ስለሆነ የካህን ጥምጥም በላዩ ላይ ስለሌለ ቆሻሻ ልብስ ስለለበሰ በቂ ሰበብ አግኝቶበታል። ይከሰዋል ሰይጣን። ያን ጊዜ በጣም የሚያስገርም ነገር ነው። እግዚአብሔር ጠበቃ ይቆምለታል እና ስለ እሱ ሆኖ ይናገራል። እግዚአብሔርም ሰይጣንን ይላል ኢየሩሳሌምን የመረጠ እግዚአብሔር ይገሥጽ ብሎ እንደገና የእግዚአብሔር ስም ያነሳል። እሱ ራሱ ምን ማለት ነው? ይሄ ትንሽ ውዝግብ የሚፈጥር ነው። እግዚአብሔርን እንዴት ይላል? የሥላሴ ምስጢር ነው፣ ሌላ ነገር አይደለም። እግዚአብሔርም ሰይጣንን ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ ብሎ ይለዋል። ይሄንን እየከሰስክ የቆምከውን ሰውዬ ከእሳት የተነጠቀ ትንታግ አይደለም ወይ? ከፍም ውስጥ ከሚንበለበል እሳት ውስጥ ተነጥቆ የወጣ ጉማጅ አይደለም ወይ? ያተረፍኩት አይደለም ወይ? ብን ብሎ ትን ብሎ አመድ ሆኖ ሊጠፋ የነበረ ሰው የተነጠቀ ትንታግ አይደለም ወይ? አንተ ልትከሰው አትችልም፣ ዝም በል እግዚአብሔር ይገሥጽ ብሎ ጥብቅና ይቆምለታል። ጥብቅና የሚቆምለት ንጹሕ ስለሆነ አይደለም፣ ግን የበደል ምሕረት ስርየት ስለሚሰጠው ነው። እግዚአብሔር ይባረክ። ወዲያው እዚያ ላይ ታዩታላችሁ። እድፋሙን ልብስ ከላዩ ላይ አውልቁለት ይላል እግዚአብሔር።
እድፋሙን ልብስ፣ ቆሻሻውን ልብስ አውልቁለት። ይህን ሰውዬ አበሳህን ከአንተ አርቄአለሁ፣ እግዚአብሔር ይባረክ፣ በደልህን ከአንተ አስወግጃለሁ ብሎ ይህንን የተሃድሶ መሰረት ይሰጠዋል። እግዚአብሔር ሊያድስ ሲጀምር ይምራል። አለበለዚያ እንዴት አድርጎ ነው የሚያድስ? እንዴት ነው የምንገናኝ ከእሱ ጋር? ያልማረን እንደሆነ የተከሰስን ሰዎች ነን። በክስ ወንበር ላይ ያለ ነው። እኔ ፍርድ ቤት ብዙ አላውቅም። እናንተ ታውቁ እንደሆነ እኔ እንጃ። እስቲ ፍርድ ቤት ሄዶ የሚያውቅ ችሎት ላይ እስቲ አንዳንዶቻችሁ አላችሁ። እሺ እኔም ሄጃለሁ በሆነ ጉዳይ ሄጃለሁ እና ሄጄ እዚያ የዘመዶች የክስ ጣጣ ነበረና እዚያ ለመታዘብ ሄጃለሁ። ገና መጀመሪያ ጊዜ ነው እዛ ሳይ ገብቼ አላውቅም። ለካ ዳኞቹ ከፍ ባለ መንበር ላይ ነው የሚቀመጡት። እዛ ላይ ይቀመጣሉ 3 ዳኞች ወይም አንድ ዳኛ እንደ ሁኔታው ይሰየማሉ። እንደ ሕጉ ቃል እዚያ ላይ ተሰይመው የፍርድ መዝገቦቻቸው እፊታቸው ይቀርብላቸዋል። የክስ መዝገቦች ሁሉ ይዘረጋሉ። አቃቤ ሕጉ እዚያ ማዶ ይቆማል። ጠበቃ ደግሞ የተከሳሽ ጠበቃ ደግሞ ወዲያ ማዶ ይቆማል። እንግዲህ እናንተ የበለጠ ታውቁታላችሁ። የሚከሰስ ወንጀለኛ ከሆነ ወንጀል የሰራ ደግሞ አንድ ሰንዱቅ አለ። እዛ ሰንዱቅ ውስጥ ቁጭ ይላል። ከዚያ መተንተን ይጀምራል። ክሱ ይተነተናል። ምንድነው ያደረገው? ምስክር ይቀርባል። ስንት ነገር ይሆናል። እና ያ ሰንዱቅ ይሄ ተከሳሽ የሚቆምበት ሰንዱቅ የዚያን ቀን ባዶ ነበረ እና ቦታው ግን ጠቦ ነበረ። ችሎቱን ለመስማት የመጡ ሰዎች ሞልተውት ስለነበር መቀመጫ አጣሁ። እኔ በኋላ ነው የመጣሁት። ስለዚህ ጠጋ በሉ ተባለና ስንጠጋጋ እኔ ሰንዱቁ አጠገብ መጣሁኝ። የተከሳሹ የወንጀለኛው መቀመጫ አጠገብ መጣሁኝ እና ደነገጥኩኝ። አሁን እኔ ክስ የለብኝም፣ እኔ ተከስሼ አይደል የመጣሁት። ግን ይሄ ሰንዱቅ ግን የተከሳሹ ቦታ ነው፣ የወንጀለኛው ቦታ ነው። ሁላችን በእግዚአብሔር ፊት በወንጀለኛው ሰንዱቅ ላይ የተቀመጥን ሰዎች ሊፈረድብን የሚገባ ሰዎች ነን እና ሰይጣን አነጣጥሮ ይሄ ወንጀለኛ ነው፣ ይሄ አንተን የበደለ ነው፣ ይሄ ንጹሕ አይደለም፣ እድፋም ነው ልብሱ ብሎ ከሶታል። ተገቢ ክስ ነው። እግዚአብሔር ግን ሰይጣንን ከሳሹን ከነስሙ ከሳሽ ነው። ዲያብሎስ የወንድሞቻችን ከሳሽ ባላንጣ ማለት ነው። ዲያብሎስ ሌላ አይደለም። ባላንጣ፣ ወደረኛ፣ ከሳሽ፣ አሳጭ። እሱን ይገስጸውና ቀይሩለት ልብሱን ይልና ከወንጀል ነፃ ያደርገዋል። እግዚአብሔር የተባረከ ይሁን። ከዚያ ምን ያደርጋል? ከወንጀል ነፃ ማድረግ ብቻ ሳይሆን አበሳውን ማራገፍ ብቻ ሳይሆን ንጹሕ ጥምጥም ደግሞ በአናቱ ላይ አርጉ፣ ክህነቱን መልሱለት ብሎ ይላል። ይሄ ሰውዬ ካህን ነው ለካ። የትራፊክ ፖሊስ ቆብ እንደሚያደርግ ሁሉ እናንተ ታውቃላችሁ። ሐኪም ነጭ ካፖርቱን እንደሚለብስ ሁሉ ካህኑ ደግሞ ጥምጥሙን ይጠመጥማል። ይሄንን ጥምጥም ለካ አውልቆታል። ይሄ ሰው ለካ ከአገልግሎት ፈቀቅ ብሏል። ማደፍ ብቻ ሳይሆን ከአገልግሎትም የተገለለ ሰው ሆኗል። ጥምጣሙን አናቱ ላይ አርጉለት፣ መልሶ ያገለግለኛል። አበሳው ከተወገደ በኋላ ኃጢአቱ ከተሰረየ በኋላ ለአገልግሎት ይታጠቃል። ከዚያ መልእክት ይቀበላል። የሚያስገርም መልእክት ይቀበላል። ለካህኑ ለኢያሱ እግዚአብሔር እንዲህ ይለዋል። በጣም ነው ደስ የሚለኝ። ይሄን የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት ይላል። ይቺ አዳኘበት የምትል ቋንቋ አሮጌ አማርኛ ናት። ፊት ለፊት ስናያት ዳኝነት አመጣበት፣ ፈረደበት ነው የሚመስለው። እኔም መስሎኝ ነበር። አዳኘበት ማለት ፍርድ ጫነበት ማለት መስሎኝ ነበር። አይደለም። እውነት ለመናገር መከረው ማለት ነው። በቃ እንደሱ ማለት ነው። የሚገርማችሁ በየልዩ ልዩ ቋንቋዎች ሄዳችሁ ስታዩት ይሄንን ክፍል ምክር ሰጠው፣ መመሪያ ሰጠው፣ ኃላፊነት ሰጠው፣ አስገነዘበው ማለት ነው። አዳኘበት ምን ብሎ ነው የሚያስገነዝበው? ለዚህ ከእስር ለተፈታ ሰው፣ ለዚህ ወደ አገልግሎት ለተመለሰ ሰው ምን ሲል ነው የሚያዳኘው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜን ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼን ትጠብቃለህ፣ በዚህ ከቆሙት ከነዚህ ጋር መግባትን እሰጥሃለሁ። 3 ነገሮች ነግረዋል። በጣም ትልልቅ ነገሮች። አንተ ትእዛዜን ብትጠብቅ፣ በመንገዴ ብትሄድ
እነዚህ በረከቶች ያገኙሃል። ተሐድሶ ያገኝሃል። ምን አይነት ተሐድሶ ነው የሚያገኝህ? በቤቴ ላይ ትፈርዳለህ ይለዋል። ዳኝነት ይሰጠዋል። በቤቴ ላይ ትፈርዳለህ። ነጩን ነጭ ትላለህ፣ ጥቁሩን ጥቁር ትላለህ። እውነትን ግልጥ ታረጋታለህ ማለት እኮ ነው። አንተ በቤቴ ላይ ትፈርዳለህ። ይህ የእግዚአብሔር ቸርነት ነው፣ የእግዚአብሔር ሹመት ነው። ቤቴ ውስጥ ሌቦችና ቀማኞች ተሰብስበው፣ ቀላማጆች ተሰብስበው የሚናገሩት ሳይሆን አንተ የምትናገረው ይጸናል። ትፈርዳለህ። አንተ በቤቴ ላይ ይሄ ልክ ነው ትላለህ፣ ይሄ ልክ አይደለም ትላለህ። ይሄ የእግዚአብሔር ትልቅ ልግስና ነው። የመፍረድ አቅም ሰጠው። እግዚአብሔር ይመስገን። ትፈርዳለህ በቤቴ ላይ ብቻ አይደለም የሚለው፣ አደባባዮቼን ትጠብቃለህ ደግሞ ይለዋል። አደባባይ፣ የእግዚአብሔር አደባባይ የእግዚአብሔር ክብር መገኛ ነው። የእግዚአብሔር ምሕረት መገለጫ ነው። የእግዚአብሔር ብርሃን መታያ ነው። የእግዚአብሔርን አደባባዮች እርኩሳን መጥተው እንዳይዙት፣ ቀላማጆች መጥተው እንዳይነግሱበት ትጠብቃለህ። የእግዚአብሔር አደባባይ መጠበቅ አለበት። አዎ መጠበቅ አለበት። መራገጫ አይደለም። የእግዚአብሔር አደባባይ ሰው ያሻውን የሚናገርበት፣ የልቡን ዝም ብሎ የሚዘራበት አይደለም። አንተ ትጠብቃለህ። አደባባይ የኔ ቃፊር ትሆናለህ፣ የኔ ጠባቂ ትሆናለህ፣ ስሜን አስከባሪ ትሆናለህ ብሎ ይላል። ይህ የሚያስገርም ነገር። ከዚያ ሶስተኛ ነገር ከነዚህ ከቆሙት ጋር መግባትን እሰጥሃለሁ፣ አክሰስ እሰጥሃለሁ። እግዚአብሔር ቅርብ ይሆናል። ባይተዋር አትሆንም። ለእግዚአብሔር የእግዚአብሔር ወዳጅ ትሆናለህ ብሎ ይላል። ሌላ ምን ያስፈልጋል? በእውነት ምን ያስፈልጋል? እግዚአብሔር ለዚህ ካህን ለኢያሱ ያደረገለት ነገር እጅግ ትልቅ ነገር ነው። ከኃጢአት፣ ከክስ፣ ከፍርድ አውጥቶ ከቆሻሻ ነገር አውጥቶ ካጸዳው በኋላ እግዚአብሔር የተባረከ ይሁን። ካጸዳው በኋላ ከዚያ በኋላ መመሪያ ይሰጣል። ወደ አገልግሎቱ ከመለሰው በኋላ የሚያስደንቅ ነገር ያደርግለታል። በእግዚአብሔር ቤት ፈራጅ ያደርገዋል። እውነት ተናጋሪ ያደርገዋል። የእግዚአብሔርን አደባባዮች ከሐሰትና ከምግባር ብልሹነት እንዲጠብቅ አደባባዮችን ትጠብቃለህ ይለዋል። እሱ ብቻ አይደለም፣ ነገር ግን ሁልጊዜ በሬ ላይ አንተ ክፍት ይሆናል። መግባትን እሰጥሃለሁ። የኔ ቤተሰብ ትሆናለህ፣ የኔ ቤተኛ ትሆናለህ። ልክ ለኢሳይያስ እንዳለው እኮ ኢሳይያስ የእግዚአብሔርን ክብር አይቶ በፈራ ጊዜ፣ የምታውቁት ነው ታሪኩን። በተንቀጠቀጠ ጊዜ ምን ይሻለኛል እኔ የረከስኩ ሰው ነኝ ባለ ጊዜ ይሄ አበሳህን አስወገደልህ ብሎ ፍም በከንፈሩ ላይ እንዳረገ ነፃ እንዳረገው፣ ከዚያ በኋላ እግዚአብሔርን የሚሰማ ቤተኛ እንደሆነ እግዚአብሔር ማንን እልካለሁ ሲል እንዴ አለሁ እኔ እንዳለ ቤተኛ ትሆናለህ። ደጅ አታድርም። ለእግዚአብሔር ነገር ሩቅ አትሆንም። የቅርብ ሰው ትሆናለህ። ትሰማዋለህ፣ ትቀርበዋለህ። ባሪያ ሳይሆን ወዳጅ አደርጋችኋለሁ እንዳለ ጌታ ቅርብ ትሆናለህ ብሎ ይህንን ተስፋ ይሰጠዋል። እግዚአብሔር የተመሰገነ። ከዛ የሚያስደንቅ ነገር ይናገረዋል። የሚያስደንቅ ነገር፣ እሱን ነገር ድንገራችሁ። እንዲህ ይላል፣ እነዚህ ጓደኞች ይስሙ ይለዋል። አጠገብ ያሉት ጓደኞችን በኋላ ምስክር ስለሚሆኑ ይስሙ ይልና የሚያስደንቅ ነገር፣ እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ ይላል። ቁጥቋጥ ምንድን ነው? ቁጥቋጥ ይሄ እንደገና ሌላ አሮጌ አማርኛ ቅርንጫፍ ማለት ነው። ቁጥቋጥ ብራንች፣ ቅርንጫፍ። እኔ ቁጥቋጥ አወጣለሁ የእኔ ባሪያ የሚሆን ብሎ ገና ለስንት ዘመን የሚሆነውን የምስራች ደግሞ ይነግረዋል። ቁጥቋጥ አወጣለሁ። እኔ ይህን ተሐድሶ በዚህ አላቆመውም፣ ዓለምን ሁሉ የሚሞላ ተሐድሶ አደርጋለሁ ቁጥቋጥ በሚባለው በእኔ ባሪያ በኩል ብሎ ይላል። ይሄ ቁጥቋጥ ምንድን ነው? ማን ነው እሱ? ኢሳይያስ 11ን አንድ ጊዜ አብረን እናወጣ ጋብዛችኋለሁ። እዚያ ላይ ይፈታዋል። ኢሳይያስ ምዕራፍ 11 ላይ
እንደዚህ የሚል ቃል ታገኛላችሁ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ሃሌሉያ! እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በክንፉም እስትንፋስ ሰዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል። ማንም ሊሆን አይችልም ከጌታ ከኢየሱስ በቀር። ይሄ ማንም ሊሆን አይችልም። እንደዚህ የሚነገርለት ማንም ሊሆን አይችልም። ስለ ክርስቶስ ነው የሚናገር። ከእሴይ ግንድ በትር ይወጣል። ምን ማለት ነው? የምታውቁት ነው። እሴይ የዳዊት ምንድን ነው? አባት አይደለም? እሴይ የዳዊት የንጉሱ ዳዊት አባት ነው። ዳዊት የእሴይ ልጅ ነው። ከዚያ ግንድ ከዳዊት ቤት በትር ይወጣል፣ ስልጣን ይወጣል። እግዚአብሔር የተባረከ ይሁን። ከስሩ ቁጥቋጥ ያፈራል። ይሄ ቁጥቋጥ ባሪያዬ የተባለው ቁጥቋጥ ነው ዘካርያስ ላይ። ይሄ ኢየሱስ ክርስቶስ የእግዚአብሔር አገልጋይ ቅርንጫፍ ሆኖ ከእሴይ ቤት ከዳዊት ግንድ ይወጣል። እግዚአብሔር ይባረክ እና የእግዚአብሔር መንፈስ ያርፍበታል። በጽድቅ ይበይናል፣ ምድርን ይፈርዳል፣ ይበይናል። ወገቡ መታጠቂያው ጽድቅ ይሆናል። እግዚአብሔር የተባረከ ይሁን። እስከዚያ ድረስ ተሐድሶ ይቀጥላል። የሚገርም እኮ ነው። ለኢያሱ የሚነግረው ነገር አንተ ታላቁ ካህን ኢያሱ የአንተን ዘመን ብቻ አይምሰልህ፣ ገና ትልቁ ሊቀ ካህናት ይመጣል። አንተ የእሱ ትንሽ ምሳሌ ነህ። ይቀጥላል ይሄ ተሐድሶ ብሎ ይለዋል። ሁለተኛ ነገር ሌላ ምሳሌ እዛ ላይ ያሳየዋል። አይታችሁ እንደ ቁጥቋጥ ብቻ አይደለም የሚለው ምን ይላል ጨምሮ? ድንጋይ ይላል። ደግሞ እንዲህ ይላል። በጣም የሚገርም ነገር ነው። ዘካርያስ እያነበብነው ያለነው ክፍል ላይ እንደዚህ ይላል። በኢያሱ ፊት ይላል ቁጥር 9 በኢያሱ ፊት ያኖርኩት ድንጋይ እነሆ አለ፣ በአንዱ ድንጋይ ላይ 7 ዓይኖች አሉ፣ እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንን ምድር በደል በአንድ ቀን አስወግዳለሁ። ክብር ለእግዚአብሔር ይሁን። ድንጋይ ሌላ አይደለም። እንደገና ይኸው ኢየሱስ ክርስቶስ ይከተላቸው ከነበረው አለት ጠጥተዋልና ያም አለት ክርስቶስ ነበረ ይላል አይደል? ቆሮንቶስ 10 ላይ አለቱ ክርስቶስ። ጴጥሮስ ፊት ለፊት ነው የሚናገረው። ወደ አናጢዎች የጣሉት ድንጋይ፣ አናጢዎች ያቃለሉት ድንጋይ፣ አይረባም ብለው የወረወሩት ድንጋይ እርሱ የማዕዘን ራስ ሆነ። ወደዚህ ሕያው ድንጋይ እየቀረባችሁ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሳሩ ይለናል እኛን ሁላችን። ይሄ ድንጋይ መድኃኒታችን ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ በቁጥቋጦ በድንጋይ የተመሰለው መድኃኒታችን ኢየሱስ ክርስቶስ የተሐድሶ ዋና ነው። ዋና ተስፋ ለዓለም ሁሉ የሚሆን ተሐድሶ። እንግዲያው ለካህኑ እግዚአብሔር እንደዚህ አይነት ነገር ይሰጠዋል። ምህረት ነው እዛ ላይ የማየው እኔ፣ ሌላ ነገር አይደለም። ምህረት፣ የእግዚአብሔር ምህረት ነው የሚያድሰው። በእውነት ይሄ ካህን በክህነት ቦታው ላይ በጠዳ ሁኔታ የተቀመጠ ሰው አልነበረም። እግዚአብሔር ራራለት። እድፋም ልብሱን አስወልቆ ጥምጥም በላዩ ላይ ንጹሕ ጥምጥም አስደርጎ ሕጌን ብጠብቅ ኪዳኔን ብጠብቅ በመንገዴ ብትሄድ ፈራጅ አረግሃለሁ ብሎ ገና ስለሚመጣ ተስፋ ተናግሮ አጸናው። ይሄን ሰውዬ የእግዚአብሔር ምህረት ይባላል። በምህረቱ ብዛት ተሐድሶን የሚያመጣ አምላክ አለ። እግዚአብሔር ይባረክ። ስለዚህ እግዚአብሔር ምህረት ነው የተሐድሶ ተስፋችን። ሌላ እንዳይመስላችሁ ወንድሞቼ፣ እዚህ ያላችሁ ሁላችሁ እግዚአብሔር አያድሰንም? ይህን ምስቅልቅል ዓለም፣ ይህንን የተበላሸ አገር፣ ይህንን በጣም የሚያሳፍር ቤተ ክርስቲያን ስዕል አይለውጠውም እንደ እግዚአብሔር አይለውጠውም ወይ? እንዴት ነው እንደዚሁ ይቀራል ወይ ስንል፣ አረ ያድሰዋል። እግዚአብሔር ይባረክ። እድሳቱ ግን ከየት ይመጣል? ከምህረቱ ብዛት። በቃ ሌላም መንገድም የለንም። ይምረናል።
ከመማሩ የተነሳ እንቆማለን። ጥምጥም በላያችን ላይ ያደርጋል፣ ክህነታችንን ያጸናል። እግዚአብሔር ይመስገን። የእግዚአብሔር ቤት ላይ ፈራጆች፣ የእውነት ገላጮች ያደርገናል። የእውነት ገላጮች፣ አደባባይ ጠባቂዎች፣ የእግዚአብሔርን ሐሳብ አራማጆች ያደርጋል። እግዚአብሔር ይባረክ። እንግዲያው በምህረቱ ብዛት ሁለተኛ ልንገራችሁ። ሁለተኛው በሚቀጥለው ደግሞ ራእይ ላይ ነው፣ ምዕራፍ 4 ላይ ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃ ይላል። ሌላ ራእይ ሊሰጠው ነው። አንቀላፍቷል ማለት ነው። ይሄ ዘካርያስ አነቃኝ እና ምን አረገ? የምታየው ምንድን ነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ። መቅረዝ የብርሃን ማማ ነው። ታውቃላችሁ፣ ሻማ የሚደረግበት እዚህ ቤት የለም መቅረዝ። እሺ፣ ሻማዎች የምንሰቅልበት መቅረዝ ይባላል። እሱ በዚህ አራት 8 የሻማ ማስቀመጫዎች እናደርጋለን። መቅረዝ ይባላል እሱ። እሺ፣ አሁን እንደዚህ ይላል፣ ሁለንተና ወርቅ የሆነ መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ። መብራት ስላለበት የዘይት ማሰሮ በራሱ ላይ ነበረ። 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። አስደናቂ ነው በጣም። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱ በስተግራ ሆነው በአጠገቡ ነበሩ አሉ። ይህን ስል ነው የሚያሳየው። እግዚአብሔር ምን ያያል? መቅረዝ ያያል። የምን መቅረዝ? የወርቅ መቅረዝ። እዚያ ላይ ምን ይመለከታል? ማሰሮዎች በምን የተሞሉ? በዘይት። ዘይቱ ምን ይሰራል? መብራቶቹን እንዳይጠፉ ያደርጋል። 7 መብራቶች እዚያ በርተዋል እና በጣም የሚያስደንቅ ነገር ነው። ዘይቱ እንዳይጎድል የወይራ ዛፎች ደግሞ አብረዋሉ አጠገብ። በማያቋርጥ የዘይት ፈሳሽ ብርሃኑ ይቀጥላል። እግዚአብሔር የተባረከ ይሁን። የሚያስደንቅ ነገር ነው። ወይራውን ራሱን ይዞት ይመጣል ዛፉን። ምክንያቱም ዘይት የሚለቀመው ከዛ አይደለም የሚጨመቀው። እንግዲያው ይኸው ምንጩን ነው የምሰጠው። ከነዚህ ዛፎች ላይ ወይራ ዘይት ይጨመቃል። ዘይቱ ለመብራቱ ግብአት ይሆናል። እየበራ ይቀጥላል። እግዚአብሔር የተባረከ ይሁን። በጣም የሚገርም ነገር ነው። ከዚያ እንዲህ ይለዋል፣ ቁጥር 4 ከእኔ ጋር ይነጋገር ለነበረውን መልአክ መልሼ ጌታ ሆይ እነዚህ ምንድን ናቸው አልኩት። ከእኔ ጋር ይነጋገር የነበረውን መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረ። አስደናቂ። አሁን ኢያሱ አይደለም ዘሩባቤል። ቅድም ካህኑ ኢያሱ፣ አሁን መሪው ዘሩባቤል። ስለ እሱ ነው የሚናገረው። ዘሩባቤል ምን እያደረገ ነው? ዘሩባቤል መቅደስ ለመስራት ተፍ እያለ ነው። ለእግዚአብሔር ቤት ለመስራት የእግዚአብሔር ማደሪያ ብሎ መቅደስ ለመስራት ተፍ ይላል። ከህዝቡ ጋር አስቁመዋቸው ነበር። ታሪኩን ቀስ ብላችሁ እናንተ አጥኑ። አትሰሩም ብለው አስቁመዋቸው ተጓጉሎ ነበረ የመቅደሱ ስራ። ከሰዋቸው፣ የይሁዳ ጠላቶች ከሰዋቸው፣ ወረቀት ጽፈውባቸው ስራው ይቋረጥ ተብሎ ነበረ። ነገር ግን በእግዚአብሔር ታላቅ ቸርነት፣ እግዚአብሔር ተባረከ ይሁን። በእግዚአብሔር ታላቅ ቸርነት በእነዚህ በሁለት ነቢያት በሐጌና በዘካርያስ አበረታችነት እንደገና ስራው ተጀመረ እና ያ የተቋረጠ ስራ፣ ድምድማት ላይ ያልደረሰ ስራ ይደርሳል ነው አሁን ንግግሩ። ይደርሳል። ሞገስ ይሁንለት እያሉ እያጨበጨቡ የመጨረሻዋን የህንፃ ግንባታ ያከናውናል። መደምደሚያውን ያወጣል። እግዚአብሔር የተባረከ ይሁን።
ይሄ ዘሩባቤል እንደዚህ የተሰቃየ መቼ ይሆን የሚያልቀው ይሄ ሕንፃ እያለ የተሰቃየ መቅደሱ መቼ ነው የሚመረቅ እያለ የሚሰቃይ ጉልበት የሚያሰባስብ ብረት የሚያሰባስብ እንጨት የሚያሰባስብ ግንበኛ የሚያሰባስብ አናጢ የሚያሰባስብ ሰውዬ ስማ፣ በኃይልና በብርታት አይደለም። ስማ፣ በሰው አይደለም። በምንድን ነው? በመንፈስ እንጂ፣ በመንፈስ እንጂ። የጌታ ስም የተባረከ ይሁን። ለካ መንፈሱ ነው። ለቤት ስራ መንፈሱ ነው። አዎ። ለመቅደስ ስራ አዎ፣ መንፈሱ ነው። ምን ማለት ነው? ጠጠር መሰለ እንዴ መንፈስ? አዎ፣ ከጠጠርም በላይ ነው። ምስማር መሰለ እንዴ መንፈስ? አዎ፣ ከምስማርም በላይ ነው። ድንጋይ መሰለ እንዴ መንፈስ? ከእብነ በረድም በላይ ነው። በመንፈሴ እንጂ በብርታትና በኃይል አይደለም። የዚያ መንፈስ ምልክት ነው ይሄ መቅረዝ። የዚያ መንፈስ ምልክት ነው ይሄ ዘይት። ወንድሞች እናቶች፣ በዘይት የተመሰለው የእግዚአብሔር መንፈስ ምልክት ነው እና ለዘሩባቤል ይሄን ተስፋ ይሰጠዋል። ለካህኑ የተሃድሶ ተስፋ በምህረት እንደሰጠው ሁሉ አሁን ደግሞ ለአለቃው ለዘሩባቤል የመስራት የግንባታ ጉልበት፣ የተሃድሶ ጉልበት በመንፈስ ቅዱስ ይሰጠዋል። እግዚአብሔር ይመስገን። ይህን የመንፈስ ብርታት ነው እዚህ የምንመለከተው። የሚንበለበሉ መብራቶች በመቅረዝ ላይ ሳይቋረጥ እሳታቸው ሳይጠፋ እንዲቀጥሉ የሚያደርግ ዘይት እግዚአብሔር ይባረክ። ይህን ዘይት ይስጠን፣ በላያችን ላይ ያፍስሰው። ወንድሞችን እህቶቼ፣ በመንፈስ ነው እንጂ በኃይል በብርታት አይደለም። ለምን እንዲህ ተናገረ ካላችሁ አይመስልማ። ቤት የሚሰራ ሰው፣ ድንጋይ የሚደራርብ ሰው መንፈስን እንዴት ብሎ ነው የሚያስበው እንዴ? አናጢውን ነው እንጂ የሚመክረው፣ ገንዘብ ነው እንጂ የሚሰበስበው፣ አንድ ነገር አድርጉ ነው እንጂ የሚለው፣ መቀጥቀጡን ነው የሚያየው። ኧረ አይደለም፣ እባክህ ልብ በል። በመንፈሴ ሃሌሉያ። ይሄ እግዚአብሔር መንፈስ የቂሮስን መንፈስ ያስነሳ መንፈስ፣ ትእዛዝ እንዲወጣ ያረገ መንፈስ ነው። የሕዝቡን ልብ የቀሰቀሰ መንፈስ ነው። ለሥራ ያነሳሳ መንፈስ ነው። በነቢዩ በሐጌ በኩል በዘካርያስ በኩል የተናገረ መንፈስ ነው። እንዲያውም ሐጌ ላይ በጣም የሚያስገርም ነገር አለ። ሐጌ ላይ እዚሁ ከዘካርያስ በፊት ያለው መጽሐፍ ነው። ትንቢተ ሐጌ ላይ እንደዚህ የሚል ቃል ታገኛላችሁ። በጣም ይገርማል። ከቁጥር 1 ጀምሬ ላንብብላችሁ። ምዕራፍ 2 ትንቢተ ሐጌ። በ7ኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያ ልጅ ለዘሩባቤል፣ ለታላቁም ካህን ለዮሴዴቅ ልጅ ለኢያሱ፣ ለሁለቱም ነው፣ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብሩ ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደ ምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሠራዊት ጌታ እግዚአብሔር። መንፈሴም በመካከላችሁ ይኖራልና አትፍሩ። ማይ ጋድ! ለካ የምንፈራ መንፈሱ ሲርቀን ነው። ለካ የእኛ መንፈስ ብቻ ሲሆን ቀጥቃጦች ነን። ምንድን ነው ማድረገው? ሻው ምንድን ነው ማድረገው? ምንድን ነው መላው ነው የምንለካ እኛ ብቻችን ስንሆን። መንፈሴ በመካከላችሁ ይኖራልና አትፍሩ። ዋስትና ማለት መንፈስ ቅዱስ። ሃሌሉያ! እስቲ እንደሱ በሉ። ዋስትና መንፈስ ቅዱስ። የእግዚአብሔር ሀልዎት መንፈስ ቅዱስ። ክብራችን መንፈስ ቅዱስ። ኃይላችን መንፈስ ቅዱስ። አሜን። ይሄ መንፈስ ነው የሚያሰራ ጉልበተኛ። ይሄ መንፈስ ዋስትና ይሰጣል። አሁን እንዳያችሁት አትፍሩ። በሚያስፈራ ዓለም ውስጥ ግራ በሚያጋባ ምኑን ከምን በሚያሰኝ ዓለም ውስጥ አትፍሩ፣ ምክንያቱም የእኔ መንፈስ በመካከላችሁ። እግዚአብሔር ስለ መንፈስ ቅዱስ ይመስገን። በእውነት ታላቅ ጌታ ነው። አትፍሩ።
ዝም ብዬ አትፍሩ ልል አልችልም። ሰዎች እባካችሁ ምንም በቃ እኛ አንዳንድ ጊዜ የምናደርገው ሲጠፋን ሰው ሲተክስ ስናየው ሲጨነቅ ስናየው መጥፎ ነገር ነው ማለት አይደለም። ግን እንመጣና ትከሻውን መታመታተን ባካይዞ አትፍራ ምንድነው እንደዚህ መፍራት? እሺ ጥሩ ነው። ሰብአዊ የሆነ ርህራሄ ነው የሚያሳየው። ግን ወንድሞቼ እኛ ዝም ብለን ትከሻ መቼዎች አይደለም። መንፈሱ ስላለ ነው ማንፈራው። የድፍረታችን ምንጭ ይሄ መንፈስ የእግዚአብሔር መገኘት ይወክላል። እግዚአብሔር መካከላችሁ ነው ማለት ነው። መንፈሱ መካከላችሁ ነው። እንግዲህ እሱ ካለ እረጋጋለሁ። እግዚአብሔር ይመስገን። እሱ ካለ አንድ ነገር ብቻ ነው የምፈራው፣ ያውም እሱ ነው፣ ሌላ አይደለም። በቃ እሱ ነው ብቻ እፈራለሁ፣ ሌላ አልፈራም። አትፈራም? ኢኮኖሚውን አትፈራም? አልፈራም። ፖለቲካውን አትፈራም? አልፈራም። እንዴ የህዝቡን ግራ መጋባት አልፈራም። ያንተን መመሳቀል ሳትፈራ አልፈራም። እምፈራ እሱን ብቻ። እግዚአብሔር የተባረከ መንፈሴ በመካከላችሁ ነውና አትፍሩ። እግዚአብሔር ይባረክ። ይሄንን ተናገረው ለሰላትያል ልጅ ለዘሩባቤል፣ ለአለቃው ለይሁዳ አለቃ በሐጌ በኩል ይሄን ተናገረ። እዚህኛው በዘካርያስ በኩል ደግሞ በመንፈሴ እንጂ በኃይልና በብርታት አይደለም ብሎ ተናገረው። የማያቋርጥ የመንፈስ ዘይት ልባችንን ይጠግናል፣ መቅደሱንም ያበጃል። እግዚአብሔር ይመስገን። ሁለቱንም ሊያደርግ የሚችል ታላቅ መንፈስ ነው። እንግዲያው ቅድም ያልኳችሁን እንደገና ልደግመው ፈልጋለሁ። ዛሬ ባጭሩ የተነጋገርነው ተሐድሶ የሚቻለው በሁለት ነገር ነው ያለው። እስቲ የሰማችሁኝ እንደሆነ ድገሙልኝ። የመጀመሪያው ምንድን ነው? ጮክ በሉ። በምህረቱ ብዛት በሉ እስቲ እንደገና። አዎ በሚምረን በምህረቱ ብዛት። ሁለተኛው ምንድን ነው? ጎሽ በመንፈሱ ብርታት በሉ እስቲ። በመንፈሱ ብርታት ተሐድሶ ይቻላል። እንግዲያው እግዚአብሔር አዳሽ አምላክ የእያንዳንዳችን የግል ሕይወት፣ ቤታችንን፣ ኑሯችንን፣ ቤተ ክርስቲያናችንን፣ ሕዝባችንን፣ አገራችንን፣ ዓለሙን ራሱ ያድሳል። በእውነት የሚታደስ አይመስልም ይሄ ዓለም። እኔ በየጊዜው ልክ እንደናንተ ዩቲዩብ አያለሁ እና የብዙ ሰዎች አስተያየትም አነባለሁ። እዚህ ሀገር ጦርነት ሆነ፣ እዚህ ጋር እንትናን መታ፣ እዚህ ጋር ይሄን ያህል ወደመ ምናምን የሚለውን ያነቡና ሰዎች ሁሉ በቃ ሶስተኛው ዓለም ጦርነት መጣ ማለት ነው ይላሉ። ሲጽፉ ሶስተኛው ዓለም ጦርነት መጣ ማለት ነው፣ በቃ አለቀላት ዓለም፣ ከዚህ በኋላ ምን አለ ነው ከታች ያለው ኮሜንቱ። ወንድሞች እናቶች፣ እግዚአብሔር ዓለሙን ለራሱ አይተውም። እግዚአብሔር ዓለሙን ለራሱ አይተውም። መጀመሪያ የሰራው እሱ ነው፣ የሚያድሰውም እሱ ነው። እግዚአብሔር የተባረከ የተበላሸ አዳሽ እግዚአብሔር አምላክ ስሙ ይቀደስ። ለእኛ ግን በተለይ በምህረቱ ብዛት በመንፈሱ ብርታት ያድሰናል። እስቲ እንጸልይና